ነቃነቅ ኤግዚት ተፈታኝ ዛሬም አንድ ኤግዚኪዩሽን እንሰራለን። ይሄ በጣም ቤዚክ የሆነ ኤግዚት ላይ ብዙ ጊዜ የሚደጋገም ዳታ ስትራክቸር ላይ ቤዚክ ያደረገ ኩዌሽን ነው። እስቲ መልሱት ልብ ካላችሁ። ምን ይላል? ዊች ዳታ ስትራክቸር ኢዝ ሱቴብል ፎር ኢምፕሊመንቲንግ ብሪት ፈርስት ሰርች አልጎሪዝም? ኤ ስታክ፣ ቢ ኪው፣ ሲ ሊንክድ ሊስት፣ ዲ ባይናሪ ትሪ። ስለዚህ መልሳቸው ምንድን ነው? መልሳቸው ብሪት ፈርስት ሰርች የሚጠቀመው ይህን አይነት አልጎሪዝም ሱቴብል የሆነው ዳታ ስትራክቸር የቱ ነው ነው። ስለዚህ መልሱ ምንድን ነው? ስታክ ነው። ስታክ ነው ኪው ነው? ስታክ ነው ኪው ነው? እስቲ ልንገራችሁ ልዩነቱ እንድታ ይህ ብሪዝ ፈርስት ሰርች ምን አይነት አልጎሪዝም መሰላችሁ? ምን አይነት መሰላችሁ? ብሪዝ ፈርስት ሰርች ጎን ለጎን የሚጠቀም ነው። ዴፕዝ ፈርስት ሰርች የሚባላል። ዴፕዝ ፈርስት ደግሞ ዴፕዝ ወደ ጥልቀት የሚሄድ ማለት። ይህ ብሪዝ ፈርስት ሰርች ከገባችሁ ያኛው ችግር የለም። ብሪዝ ፈርስት ሰርች ማለት ጎን ለጎን ልክ እዛ ጋር እንደምታዩት ማለት ነው። ስለዚህ አጠገብ ጎን ያለውን ነው የሚነካው። ለምሳሌ እናንተ ድግስ ቢኖር የሆነ ሰርግ ድግስ ቢኖር ከዛ ከእናንተ አጠገብ ያለውን ጎረቤታ የምታገኙት ከዛ እነሱ ትሰጡና የድግስ ወረቀት ከዛ ወደ ከጎን ያለውን የምትሄዱት። ስለዚህ ዊች ሚንስ ምን ማለት ነው? ፈርስት ካም ፈርስት ሰርቭ ማለት መጀመሪያ ላይ የተገኘው መጀመሪያ ላይ ይሰጧል። ከዛም በኋላ ላይ እንደዛው ማለት ፈርስት ካም ፈርስት ወይም ደግሞ ፈርስት ኢን ፈርስት አውት ስታክ እንደዚያ የሚጠቀም ፈርስት ኢን ፈርስት አውት። ስለዚህ ወደ ጎን ነው የሚሄደው። ፈርስት ኢን ፈርስት አውት ወደ ጎን አያዛችሁ ዲሜጅ ወደ ጎን ማለት። ዴፕዝ ፈርስት ሰርች ደግሞ በዴፕዝ ወደ ዴፕዝ ይገባና ከዛ ወደ ኋላ ይመለሳል። ባክ ትራክ ያደርጋል። ወደ ኋላ ሲመለስ ግን ምንድን ገብቶ እኮ ናቸው ላስቲን አርግቶ ከዛ ወደ ኋላ ሲመለስ በስቴፕል ወደ ኋላ ሲመለስ ምንድን ላስቲን ፈርስት አውት መጨረሻ ላይ ያገኘውን ወጣና ላስቲን ፈርስት አውት ነው የሚጠቀሙ። ስለዚህ እንደዛ ከሆነ ዴፕዝን ፈርስት። ስለዚህ ብሪድ ፈርስት ሰርች ስታክ ነው የሚጠቀመው። ዴፕዝ ፈርስት ሰርች ከሆነ ደግሞ ኪው ነው ማለት። በጣም ሲምፕል ኮንሰፕት ነው፣ ተረዷት ይችል በደንብ አንብቡ። እዚህ ጋር ቴንክ ዩ። ላይክ አርጉ